ሰላም ጤና ይስጥልን ክብራትና ክብራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተአርብ ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። ዛሬ በአትሌቲክስ ስፖርታዊ ጉዳይ ከእናንተ ጋር ቆይታ እናደርጋለን። እንግዳ ይኖረናል። በኢትዮጵያ ስፖርት ሳይንስና ማኔጅመንት ላይ ጥሩ ልምድ ያላቸው ባለሙያ ጋብዘንላችኋል። አቶ ዮናስ የሺጥላ ከኛ ጋር ቆይታ ያደርጋሉ። ከዛ በፊት ግን በሳምንቱ የተፈጠሩ የአትሌቲክስ ስፖርታዊ መረጃዎቻችንን ወደ እናንተ እናደርሳለን። ብሩክ ተስፋዬ ነኝ። መልካም ቆይታ። የ2018 ልወቀሽ ኢትዮጵያ በአርባ ምንጭ ከተማ በድምቀት ተካሂዷል። የ2018 ልወቀሽ ኢትዮጵያ የዘንድሮ ውድድር መነሻውን ደብረ ብርሃን አድርጎ ሁለተኛ ውድድር ሐዋሳ ጅማ በቆጂ ካደረገ በኋላ አምስተኛውን የ2018 የልወቀሽ ኢትዮጵያ ውድድር በአርባ ምንጭ ከተማ አድርጓል። በአርባ ምንጭ ከተማ ለሶስተኛ ጊዜ የተካሄደው ልወቀሽ ኢትዮጵያ ጤናማ መልክዓ ምድር ለጤናማ ሕይወት በሚል መፈክር በአርባ ምንጭ ከተማ ተካሂዷል። 120 የጤና ሯጮች የተሳተፉበት የአርባ ምንጩ ውድድር በጥሩ ቆይታ መካሄዱን ምንጮቻችን ይገልጻሉ። የ2018 ልወቀሽ ኢትዮጵያ የመጨረሻ ውድድር ሐምሌ 12 2018 በሐረሪ ከተማ የሚካሄድ ይሆናል። የ2018 የልወቀሽ ኢትዮጵያ የሚዲያ ጋር ቻናል ዋን ቴሌቪዥን ሲሆን በቀጣይ ቀናት የልወቀሽ ኢትዮጵያ የዓመቱ ውድድሮችን አጭር ዶክመንተሪ ፕሮግራም አዘጋጅተን ወደ እናንተ እናቀርባለን። ጤና ይስጥልኝ አቶ ዮናስ። ጤና ይስጥልኝ። ሁሉ ሰላም? ሁሉ ሰላም አለን እግዚአብሔር ይመስገን። ስፖርት ሳይንስና ማኔጅመንት ሁለቱን ነው በደንብ በስፋት የምንመለከተው። ማኔጅመንት ለኢትዮጵያ አትሌቲክስ በጣም ቁልፍ የሆነ ተግባር ነው ወይም ደግሞ ሙያ ነው፣ በጣም የሚያስፈልገው ነው። አትሌቶች እንዴት ነው ማኔጅ መደረግ ያለባቸው? ጥሩ ማኔጅመንት ስንል ራሱ ኮንሰፕቱ ሪሶርስን ነው ማኔጅ የምታደርገው እንጂ ሰው ማኔጅ አይደረግም። ስለዚህ አትሌት ማኔጅ ይደረጋል ሲባል አራውንድ አትሌቱ አራውንድ ያሉ ነገሮችን ነው ማኔጅ የምታደርግለት። ምን እንደሚበላ፣ ምን እንደሚለብስ፣ ምን አይነት ትሬኒንግ እንደሚያደርግ፣ ፐብሊክ ኢሜጁ ምን መምሰል እንዳለበት፣ ግሎባል እንትኑ መገለጫው ዓለም ላይ የሚኖረው ኤክስፖዠር ምናምን ኤቭሪቲንግ ሳይኮሎጂካሊ፣ ሜንታሊ፣ ፊዚካሊ ዌልቢንግ ሆኖ ሰውየው ራሱን ችሎ እንዲቆም ማኔጅ ማድረግ ማለት ነው ግለሰቡ። አትሌቶቻችን ማኔጅ ይደረጋሉ በትክክል? ለምሳሌ የኢትዮጵያ ስፖርት አንደኛው ውድቀት ማሳያ የሚሆነው በአትሌቲክስ ረገድ የምናያቸው ውጤቶች እየመጡ ያሉ በትክክል ማኔጅ ስለማይደረጉ ነው። ለዚህም ደግሞ ማሳያ ለምሳሌ በሳምንት 3 ቀን ማናጀር ጋር ይሰራሉ፣ በሳምንት 3 ቀን የክለብ አሰልጣኞች ጋር ይሰራሉ። አትሌቶች በሳምንት 6 ቀን ጎዳና ላይ ወይ ትራክ ላይ ናቸው። ስለዚህ ከውድድር ደግሞ በተደጋጋሚ ያደርጋሉ። ስለዚህ ሰውነታቸውም እየቀነጨረ መጥቷል፣ ውጤቱም እየጠፋ መጥቷል። ማኔጅ መደረጋቸውን ያሳያል ወይስ ማኔጅመንት የለንም ለኢትዮጵያ ስፖርት? እንዳልኩ ነው ማኔጅመንት ራሱ የሚለው ኮንሰፕቱን ብዙ ሰው አልተረዳውም። ስለዚህ የኮቺንግ ስራ ነው ማናጀሩ የሚሰራው፣ ትሬኒንግ ነው ዲዛይን የሚያደርግለት፣ በሳምንት ምን ያህል ይስራ፣ የት ይወዳደር ምናምን እንጂ ራሱ አትሌቱ በሙሉ ክብሩ እንዴት ይገለጥ የሚለው ላይ አይደለም። አይሚን ሳይኮሎጂካሊ እንዴት ልጠብቀው፣ ከአንድ ውድድር ወደ ሌላ ሲያልፍ እንዴት ትራንዚሽኑን ሰላማዊ ላርግለት፣ ከሌሎች ጋር በሚኖረው ኮምፒቲሽን እንዴት ጤነኛ ሆኖ ይወዳደር፣ ለሚቀጥለው ዓመት ለሎንግ ጆርኒው እንዴት አድርጌ ላዘጋጀው ምናምን የሚታሰብ ነገር የለም። ኦንሊ ታርጌት መኒ ሜክ ማድረግ ነው አሁን የተያያዘው ነገር። እንደ አጋጣሚ ሆኖ ደግሞ ወደ ሀገር ላይ ነው ያለው፣ ብር እሰጥሃለሁ ካልኩ አትሌቱም ወደኋላ አይልም። ስለዚህ የታዘዘውን ይሰራል። ኦቨርሎድ ይሆናል። ፕሪንሲፕል ኦፍ ትሬኒንግ ላይ አንዱ ኦቨርሎዲንግ ነው። አትሌትን ኦቨርሎድ ባረከው ቁጥር አፍተር ኮምፒቲሽን የትራንዚሽን ፌዝ ባልሰጠው ቁጥር እየገደልከው ነው። ስለዚህ ኬረር ስትራቴጂው ልክ እንዳልሆነ ያሳየኛል። የስፖርት ሳይንስን አብረን አያይዘን እንመልከተው። አትሌቶች በሰሩት ባወጡት ጉልበት ትክክል ከስፖርት ሳይንስ ጋር አብረው መሄድ መቻል አለባቸው። ስፖርት ሳይንስ በራሱ ብዙ የሚተኩት ነገሮች እንዳለ ሆኖ እንመለከተዋለን። ግን ስልጠናውና ስፖርት ሳይንስ በብዛት ይቃረናሉ። አንዳንዶቹ አሰልጣኞች ከሚያነሱት ጉዳዮች መካከል በልምድ ነው ብዙዎቹ የመጡት። በስፖርት ሳይንስ ከዩኒቨርሲቲ የመጡ አሉ። ፊደል ቀመስና ሜዳ ቀመስ የሆኑ አሰልጣኞች አሉ። አይዋሃዱ። ስፖርት ሳይንስ በኢትዮጵያ አትሌቲክስ ውስጥ እንዴት ነው የሚሄደው? ገና ኢንቴግሬት አልተደረገም። አንፎርቹኔትሊ ዓለም ስትራቴጂውን ቀይሯል። ሙሉ በሙሉ የአትሌቲክስ የሚባለው ራሱ የስፖርት አይነት በስፖርት ሳይንስ ነው እየተመራ ያለው። ማለት ቴክኖሎጂ እና ሳይንስ ቤዝድ ሆኗል። ኢትዮጵያ ይህን አልሰማችም። ስለዚህ በትራዲሽናል በሆነ ካልቸራል በሆነ መንገድ ነው እየተካሄደ ያለው። ኢንተግሬት አልሆነም ገና። ፈቃደኞችም አይደሉም። ሳይንሱን ይዘባቸው ስትመጣ አንደርስታንድ ለማድረግም ስለሚቸገሩ ማች በተር ባለው ነገር
ለመቀጠል ፈቃደኞች የሆኑት ለዛ ነው። ምክንያቱን ስጠይቃቸው በአንድ ወቅት ሻምበል ቶሎሳ ቆቱ የኢትዮጵያ ብሔራዊ ቡድን የቀድሞ አሰልጣኝ ናቸው። ከዛም በቀጠለ ደግሞ የቀድሞ አትሌት ናቸው። በኢትዮጵያ አትሌቲክስ ውስጥ ትልቅ የስልጠና ዘመን አሳልፈዋል። አሁንም ስፖርቱ ላይ ያሉ ሰው ናቸውና የስፖርት ሳይንስን ጉዳይ ወይም ደግሞ በእውቀት የመጡ አሰልጣኞችና ሜዳ ላይ በልምድ ያሉ አሰልጣኞች ልዩነቱን የሚያመጣው በልምድ የመጣው አሰልጣኝ መሰረታዊ ነገር ከዓለም ሳይንስ ጋር እንዳይሄድ ችግሩ የቋንቋ ነው ብለዋል። እውነት የቋንቋ ችግር ነው ወይስ ደግሞ እንደው አለመረዳቱ ነው ለአሰልጣኞች ከስፖርት ሳይንስ ጋር ፍጹም ተቃራኒ ሆነው እንዲሄዱ ያደረጋቸው? የቋንቋን ኢፌክት አንደርማይን ማድረግ አንችልም። አሁን ያለው የዓለም እውቀት ፍሬም የተደረገው ወይም ሚዲያል ኢንስትራክሽኑ እንግሊሽ ነው። ያንን አንደርስታንድ የማያደርጉ ሰዎች ይቸገራሉ። ምክንያቱም ገብተህ ራሱ ጎግል ለማድረግ እንግሊዝኛ ይጠበቅብሃል። በተለይ በጣም ዲፕ የሆኑ አርቲክሎችን ፐብሊሽ የተደረጉ ሜጋዚኖችን ምናምን ለማየት ወይም የወጡ የሳይንስ ጥናቶችን እንግሊዝኛው ከመሰረታዊም ሻል ያለ እንግሊዝኛ ይጠበቅብሃል። ግን እሱም ቢሆን ትራንስሌት የሚያደርግልህ ወይ ቲም አድርገህ የምትሰራው ምናምን ነው። የግድ እንደ ትልቅ ባሪየር የምናየው አይደለም። ፈቃደኝነቱ ግን አለ ወይ ነው። አንዳንዴ ምን አለ መሰለ ሳይንሱን ኢግኖር ማድረግ አንደርማይንድ ማድረግ እኛ በልምድ ሰርተነዋል አሁንም መቀጠል ይችላል ብሎ ያንን የማሰብ ነገር አለ። ግን ፈቃደኝነቱ ካለ መማርና አሁን ያለውን መረጃ ማግኘት ብዙ ከባድ አይደለም። ቋንቋው ብቻውን ብሎክ አያደርግም። አትሌቲክስ ሲባል በጣም ብዙ ዘርፎች አሉት። እኛ ሀገር የሚመስለን ሩጫ ነው። ከሩጫም 5000 10000 ማራቶን ነው ይመስለን። የዩኒቨርሲቲ ትምህርቶቻችንን ስንመለከተው ጦር ውርወራ አንደኛው ትምህርት ሊሆን ይችላል። ግን አትወርውር እየተባልክ ነው ጦር ውርወራን የምትማረው። ውሃ ዋና ትማራለህ፣ ግን ደግሞ ዋናው የለም። በእንደዚህ አይነት መንገድ ነው አትሌቲክስ እየመጣ ያለውና አትሌቲክስ ሲባል ሩጫ ብቻ ነው? በጭራሽ። አትሌቲክስ በጣም መልቲ ዲሲፕሊናሪ ነው። ራሱን ችሎ የውርወራው የዝላዩ ዝላይ ብለህም አንድ አይደለም። መልቲፕል ጃምፕ አለ፣ ሃይ ጃምፕ አለ፣ ሎንግ ጃምፕ ብዙ ናቸው። ውርወራም በጣም ብዙ ነው። ያ ቫሪይቲ መኖሩን አብዛኛውም ሰው አያውቅም። ባለሙያውም ራሱ ብዙዎቹን ቴስት ሳያደርግ ነው የተመረቀው። ዩኒቨርሲቲ ላይ ነው ትልቁ ጋፕ ያለው። በነገር ላይ ዩኒቨርሲቲዎች ማለት አቅማቸው አላደገም። እያንዳንዱን ዲሲፕሊን ቱ ዲፕ ሌቭል ለመስጠት በሚያስችላቸው ኢኩፕድ አይደሉም። ፋሲሊቲ የላቸውም። በጠባብ ቦታ ላይና በጂምናዚየም ውስጥ ነው ብዙ ነገሮች የሚሰሩት። ስለዚህ የፋሲሊቲ ችግር አለ። እነሱ ደግሞ የተማሩበት የትምህርት ስርዓት ያን ያህል ብቁ አላደረጋቸውም። ስለዚህ የሚሰጡክም እንደዛ ነው የሚሆነው። ግን አሁን ብዙ ነገሮች ኦንላይን ናቸው። ኖሌጅ ኢዝ ኤቭሪዌር። ራስን አፕዴት ማድረግ ትችላለህ። ከዛ በዘለለ ግን ሌላ አንድ በዚህ ጋር ማንሳት ያለብን የዩኒቨርሲቲዎቻችን አትሌቶች በብዛት የሚፈሩት ከትምህርት ቤት ውድድሮች ናቸው። በፊት የቀድሞ አሰልጣኞች የብሔራዊ ቡድን አሰልጣኞች ሲናገሩ የምንሰማው ዶክተር ይልማ በርታን ጨምረን ከነ ዶክተር ወልደ መስቀል ኮስትሬ ጋር በታሪክ ማህደር የኢትዮጵያን አትሌቲክስ ስንፈትሽ ከሚያነሷቸው ነጥቦች መካከል የመለዮ ለባሽ ውድድር ነበር። ያኔ ከውድድሮች የሚገኙ ከታችኛው ማለት ነው የትምህርት ቤት ውድድሮች የሉም። ግራስሩት ላይ የለም። ግራስሩትና የዩኒቨርሲቲ ሌቭሎቻችን ናቸው አትሌቶችን ወይም ደግሞ ስፖርተኞችን የሚያፈሩት። ዩኒቨርሲቲዎቻችን አሁን ባለው ሌቭል ላይ አትሌቶችን እያፈሩ ወይም ባለሙያዎችን እያፈሩ ይገኛሉ ወይ? ከዛ ወደ ግራስሩት እንመጣለን። የለም ራሱ እንኳን እንደዚህ በሃይ ስኬል ሊሰራ ወደኋላ ነው የተመለስ ነው። ዩኒቨርሲቲዎች በጣም የታወቀች ሊሚትድ የሆነች ያውም የተወሰኑ ሰዎችን ብቻ ታርጌት ያደረገች ፕሮግራም ያደርጋሉ እንጂ በሌላው ዓለም ላይ ዩኒቨርሲቲዎች ትልቁ ሀብ ናቸው፣ የሴንተሮች ናቸው፣ ኤሊቶች የሚፈሩበት ማለት ነው። ግራስሩት ላይ የተፈጠረው የጁኒየር አትሌት ዩኒቨርሲቲ ነው የሚቀበለው። ስለዚህ እዛ ጋር ውድድሮች ማድረግ ይጀምራል። አቅም ይፈቅድለታል፣ ኮች ይመደብለታል፣ ፋሲሊቴት ይደረጋል፣ የላቦራቶሪ ውስጥ የገባ ቴስት ይደረጋል። ራሱን ወደ ኤሊትነት የሚቀየርበት ስቴጅ ማለት ነው። የኢትዮጵያ ዩኒቨርሲቲዎች ያንን እያደረጉ አይደለም። ለምንድን ነው? ምክንያቱ ምንድን ነው? የአቅም ጉዳይ አለ፣ የፋይናንስ ጉዳይ አለ። ከዛ ደግሞ በፖሊሲ ደረጃ ወይም ፖሊሲ ሜከሮች ራሳቸው ዋጋ አልሰጡትም። ማለት አትሌቲክስ ማለት ለኢትዮጵያ የናሽናል ፕራይዳችን ነው፣ እንደ መለያ ምልክታችን ነው። ስለዚህ በሚገባው ልክ የበጀት ይፈልጋል፣ ባለሙያዎችን ውጭ አውጥተህ ማሰልጠን ይፈልጋል። ከዛ ለዛ የሚሆን ኢንፍራስትራክቸር ያን ባልተሟላበት ሁኔታ መምህሩም ወይም የፒ ግራጁዌት ያደረገው ሰውዬ
በቃ በሳምንት እንደምንም አድርገህ ጨርሳትና ውድድር ለዜና ፍጆታ ተብሎ ነው እንጂ የሚሰራው ትሬን ተደርገው ኒውትሪሽናሊ ሪከቨር እንዲያደርጉ ለኮምፒቲሽን ሬዲ የሆነው ምናምን ዩኒቨርሲቲ ውስጥ እንደዚህ አይነት ፕሮግራም አይደረግም። ስለዚህ ከላይ ነው ችግሩ በገቨርንመንታል ስቴጅ፣ ከዛ ግለሰቦቹም የአቅም ማነስ፣ ከዛ ደግሞ ፕራይቬት ካምፓኒዎች በፋይናንስ ያንን ሰፖርት የማድረግ ምናልባት ወደ እናንተ ከመጣው ደግሞ ሚዲያው ራሱ ትናንሽ ቶርናመንቶችን ወይም ትናንሽ ልጆችን ሄዶ ጊዜ ሰጥቶ ፍላጎት አድርጎ መስራት የለም። ኤሊቶች ላይ ነው ብዙ ጊዜ ፎከስ። ኤሊቶቹማ ስለሚደርሱ ይሆናል፣ ግን የመጀመሪያ ግራስ ሩቶች ላይ ግን አሁን ከኛ የምንጠብቀው በብዛት ከዩኒቨርሲቲ ምሁራን ነው። በስፖርቱ ሳይንስ አካባቢ የፈሩት የሚያሳዩት መንገድ የተሻለ ሊሆን ይችላል ተብሎ ይገመታል። በእርግጥ ግን እንዳልከው ደግሞ ከትንሽ ውድድሮች አንስቶ እስከ ትልቅ ውድድሮች ሚዲያውን ማድረስ ይጠበቅበታል። የሚዲያው ኃላፊነት ነው። ከዛ ባሻገር ግን አትሌቶች ከተለያየ ቦታ ኢትዮጵያ ማህፀነ ለምለም ነች። መልክዓ ምድሯ ከተለያየ ቦታዎች አትሌቶችን ማግኘት ትችላለች። አትሌቶችን ብቻ አይደለም፣ ለዝላይ የሚሆኑ ለውርወራ የሚሆኑ ብዙ ባለሙያዎችን ከተለያየ መስክ ጥቂት የሆነ ትምህርቶችን በመስጠት ማምጣት ይቻላል ይባላል። የመጀመሪያው ታለንቱ አለን ወይ? ሁለተኛ እስካለን ደግሞ ለምንድን ነው ያልተሰራው? ታለንቱ አለ። ታለንቱ ለመኖሩ ፓስት 6 ዲኬድ ምናምን ወርልድ ክላስ ሆነን በአትሌቲክሱ ዓለም በማይረሳን መልክ ስማችን ይነሳል። አሁን አትሌቲክስ ሲባል ኢትዮጵያ አለች። ምንም ሊሚትድ በሆነ ኤሪያ ላይ ቢሆንም ሚድል ዲስታንስ ወይ ረጅም ርቀት ላይ ነው ያለው። ያ ከምን መጣ? ኔቸር ነው። ኔቸር ኤንድ ነርቸር የሚባል አለ። ነርቸሪንግ ላይ ነው እኛ ላግ ያደረግነው እንጂ የአልቲቲዩዱ የተፈጥሯችን ይሄ ኢንዱራንሳችን የላንግ ሌቭላችን የኦክሲጅን አጠቃቀማችን በተፈጥሮ ብለስድን ኢትዮጵያውያን። ለዛ ነው በትንሽና ሳይንቲፊክ ባልሆነ ትሬኒንግ ውስጥ ሄደን አሸንፈን የምንመጣው። መሮጥ ብዙ ኢንፍራስትራክቸር ብዙ ፋሲሊቲ የሚፈልግ አይደለም። ግለሰቦች ተነስተው በተገኘው ቦታ ኦፕን ኤሪያ ላይ ይሮጣሉ። ሌሎቹ ግን አሁን ውርወራ ብትለው ዝላይ ብትለው ይፈልጋል፣ በጀት ይፈልጋል። በጣም ስትራክቸርድ የሆኑ ነገሮች ኢንጁሪ ቀንሰ። ለምሳሌ ሃይ ጃምፕ ያደረገ ሰውዬ ሲያርፍ የሚያርፍበት ኮምፎርት ማት መኖር አለበት ምናምን። ያ ነገር ስለሌለ ልጆቹ ልታያቸው አትችልም። ጦር ሳሰጠው ምን ያህል ርቀት እንደሚወረውር በምን ታውቃለህ? ራሱ ጃቭሊን ቁም ነገር ሆኖ የለም እኮ ብዙ ትምህርት ቤቶች ላይ የለን። ትምህርት ቤቶቹ ራሱ ከመማሪያ ይሰፋሉ እንኳን ለጦር ለመወርወር ከግቢ ውጭ ሊወጣ ይችላል። ምናልባት ወደ ክልሉ አካባቢ ሰፊ ሜዳ ስላለ ለጦር ይቀላል መሰለኝ። የሚገርም እዛ ደግሞ ሌላ ፕሮብሌም ነው ያለው። አሁን አዲስ አበባ ትንሽዬ ትሻላለች ብለህ ብታስብ እንኳን እዛ ስትሄድ ደግሞ የአዌርነስ ችግር ታገኛለህ። እዚህ ኢንፍራስትራክቸሩ በተወሰነ መልኩ ስፔሻሊ አሁን እየተሟላ ያሉ ነገሮች አሉ። እዛ ደግሞ አዌርነሱ ራሱ ማለት ሰው በምን ስሌት ነው ወጥቶ ትሬኒንግ የሚሰራው በሳምንት መድቦ በየትኛው የምግብ አቅርቦት በየትኛው የስራ የጫና ክፍተት ምናምን የለም። ስለዚህ የምትቀብጥ ነው ይመስላቸው ልጆቻቸውን ሜዳ ልከው ሰርታችሁንም የሚል የለም። ወላጅ ሆኑ በጣም የተለዩ ሰዎች ያንን አድርገዋል። ወጥተውም ደግሞ ኢትዮጵያን አስተርተዋል። ከክፍለ ሀገር መጥተው ማለት ነው። ያ በሩጫው ዓለም ለምሳሌ እነ ኃይሌ ገብረስላሴ እነ ደራርቱን ስንመለከት ለትምህርታቸው ወይም ለመሰረታዊ ህይወታቸው በሚሮጡበት ሰዓት ነው። በጣም መልማዮች ስለነበሩ እነ ረዳት ኮሚሽነር ሁሴን ሸቦ ልንል እንችላለን። ደራርቱ ቱሉን አይተዋታል። እነ ኃይሌ ገብረስላሴ እንዲሁ በልምምድ ወቅት ላይ ሳይሆን በመደበኛ ህይወታቸው ወቅት ነው የተገኙት። ግን እንዲህ ደግሞ ታለንት ያለበት ቦታ ለምሳሌ አሁን ኢትዮጵያን ስንመለከታት በትልልቅ መድረኮች ላይ በለመድናቸው ርቀቶች ነው የምንገኘው። ማንም ያውቃል ኢትዮጵያዊ 5000፣ 10000 አሁን ደግሞ የተሻለ ርቀቶች እየመጣን ያለ ነው። 3000 ሜትር መሰናክል ነው። ከዛ ባሻገር ማራቶን ላይ ነው ውጤታችን ያለው። ግን የሜዳ ተግባራት የሚባሉ አሉ። የሜዳ ተግባራት ላይ ደግሞ ታለንቶች መምጣት አለባቸው። ከዛ ባሻገር ደግሞ አነስ ያሉ ደግሞ ውድድሮች ያለመድናቸው በአጭር ርቀቶች የሜልቦርን ኦሎምፒክ ሲነሳ አጭር ርቀት ለኢትዮጵያ በጣም ስኬታማ እንደነበረች ይነሳል። 4ኛ ደረጃ ነው በዛ ዘመን የወጣ ውጤት። ከዛ በኋላ ከሜልቦርን ኦሎምፒክ እስከ ፓሪስ ኦሎምፒክ በአጭር ርቀት ላይ ያፈራናቸው ምናልባት በታሪክ እነ መሐመድ አማንን ጥቂቶችን ልናነሳ እንችላለን። እና ታለንቱን ለማምጣት ግራስሩት ላይ ለመስራት እንዴት ነው ማኔጅ መደረግ መቻል ያለበት? ቆንጆ ጥያቄ ነው። ምንድን ነው መሰለኝ ሀገር የአትሌቲክስ አሰልጣኝ እንጂ ስፔሲፊካሊ የሃርድል አሰልጣኝ
የጃቭሊንግ አሰልጣኝ የሚባል የለም። ራሱ ኮቺንግ ላይሰንስ አሰጣጣችን ስህተት አለበት። ለዛች ለምሳሌ ለዝላይ ከሆነ ለታወቀችው ዝላይ ሰርቲፋይድ የሆነ ሰው መኖር አለበት። እንደዛ ባለ ጉዳይና ባለቤት ቢኖረው የራሱ ልጆች ያመጣል፣ እነሱን ያሰለጥናል፣ እነሱ እንዲያድጉለት ያደርጋል፣ ይጥራል። አሁን ግን አትሌቲክስ አሰልጣኝ ነው። ስለዚህ የትኛው ነው ኮምፎርት ዞን? ብዙ ጫና የሌለበት በቃ የሚሮጥ ሰው ነው። ታመጣለህ፣ ታስገባለህ። ሌላው ደግሞ እነዚህ አሁን እነዚህ ላይ እነ ውርወራ ምናምን ምን ይፈልጋሉ መሰለህ? ከኢንዱራንስ ባለፈ ስትሬንግዝ አላቸው፣ ፓወር ይፈልጋሉ፣ ኤክስፕሎሲቭ ፓወር ምናምን። ሌላ ሳይንስ አለ እዛ ውስጥ፣ ቴክኒካል ነገሮች አሉ። እነሱ ከኔቸር ያልፋሉ ማለት ነው። ትንሽ የጂምናዚየም የፊትነስ ስራዎች ይፈልጋል፣ ኒውትሪሽን ይፈልጋል ምናምን። ስለዚህ ባለው የጨበጣ ውጊያ የሚባለው እጃችን ላይ ባለው ነገር ነው እየተዋጋን ያለ ነው እንጂ ፈርዘር ሄደን አብቅተን ልጆች ታች ከህፃናቶች ጀምረን አሳድገን ምናምን አንሰራም። ለዛም ነው ክፍተቱ የመጣው። በአንድ ወቅት የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤውን ሲያደርግ ወይም ደግሞ የዚህኛው አዲሱ አመራር ወደ ምርጫ ሲመጣ አንድ ያነሳው ሀሳብ ነበር። ማኔጅመንቱን በደንብ የሚያውቁ ከዚህ በፊት የሰማናቸው ታሪካቸው ሳይሆን ሲመጡ ውጤት የሚያሳዩን ሰዎች መሆን መቻል አለባቸው የሚል ጭብጥ ሀሳብ ያለው ነገር አንስታል። 1 ዓመት አለፋቸው፣ ወደ 2ኛ ዓመት የተጠጉ ነው። 1 ዓመት ከ6 ወር ገደማ ሆናቸው። እንዳገኛቸው በማኔጅመንቱ ጠንካራ ሆኑ በ1 ዓመት ከ6 ወሩ ወይስ ደግሞ ስምና ታሪክ ብቻ ነው? እንደምጠብቀው አይደለም። የኔ ኤክስፔክቴሽን ያኔም ሴት እንዳደረግኩት አሮጌ መኪናን ለመፈተሽ በጣም ምራቁን የዋጠ ባለሙያ ያስፈልጋል፣ ሞተር አውርዶ የሚሰራ ብለን ነበር። ስለዚህ ኤክስፔክት የምናደርገው እንደዛ አይነት ጠብሰቅ ያሉ የማኔጅመንት ሰዎችን ነበር። የኦልሞስት ራሱን የነበረውን ያስቀጠሉልን። እንደውም ያንን ደግሞ እኔም ባልነግረው ውጤቱን አይተህ መገመት ትችላለህ። የተለየ ትራንስፎርም የተደረገ ነገር የለም። ምናልባት ኢንፍራስትራክቸር ላይ ምናምን ያየናቸው ነገሮች አሉ። ጥረት እያደረጉ ነው። አሁን ያንን ዲስከሬጅ ለማድረግ አይደለም፣ ግን ማይ ኤክስፔክቴሽን ከዛ በላይ ነው። ከዛ በላይ ሰው አምናት ሳቲስፋይድ አሁን ባለው ነገር። ኦኬ፣ ኢትዮጵያ በአትሌቲክሱ ያገኘችው ጥቅም እና እያጣችው ያለ ጉዳት እንዴት ታየዋል? ያገኘችው ጥቅም እና እያጣችው ያለው ጉዳት። የሶፍት ፓወር ነው የሚባለው በነገርክ ላይ እንደዚህ በስፖርቶች ኃይልን መጎናጸፍ እና የስቴጅ አግኝተናል። በዓለም መድረክ ላይ አትሌቲክስ ስትል ኢትዮጵያን ታገኛታል። ይሄ ሶፍት ፓወር ከሃርድ ፓወሩ በላይ ኖክ ማድረግ ይችላል። አይኒኬት በሌላው ዓለም ላይ ሄደን ጥያቄዎች ብናቀርብ እነ ጀግናው ኃይሌን ይዘን ሄደን ፍሮንት ላይ እንዲያደርጉልን ብንል ብዙ ነገር ተሰሚነት ይኖረናል። በጣም ጥሩ ነገር አግኝተናል። በነበረው ሌጋሲ በነበሩት ያጣናቸው ሰው ለምሳሌ ያጣ ነው፣ ግን ብዙ ነው ማለት አንደኛ አላስቀጠል ነው። የሆነ የተጀመረ ነገር ነበር፣ ተቋረጠ። መጀመር ማለት ደግሞ ያንን ጠብቆ መሄድ ሳይሆን እያደግ መሄድ ነው ማለት ዲስፕሊኖችን እያበዛ ስልጠናዎችን፣ ቴክኖሎጂን እያበዛ የሴንተሮችን እያበዛ ባለሙያን እያበዛ ቢሆን ራሷን ኢትዮጵያ በቃ የዓለም ዋና የአትሌቲክስ መንደር ማድረግ፣ ውድድሮችን እዚህ ማምጣት፣ ስልጠናዎች እዚህ መጥተው እንዲወስዱ ማድረግ፣ አትሌቶቹም ኮቾቹም ምንድን ነው ኢትዮጵያ ውስጥ ያለው ኤሌመንት ኢትዮጵያ የሆነ ቨርዥን። አሁን ሳይንስ ስንል እኮ ዝም ብሎ እነሱ ያስተማሩን ብቻ አይደለም። ኢትዮጵያዊ መልኩ ምንድን ነው የዛ የኮቺንግ ሳይንሱ የማኔጅመንት ሳይንሱ ያንን ማወቅ ይፈልጋሉ እነሱ። ግን በዛ ልክ ተዘጋጅተን አልጠበቅናቸውም። ይመጣሉ፣ ጫካ ውስጥ ሮጠው ተመልሶ ይሄዳሉ። የሆነ ግለሰብ ያገኛቸዋል፣ እንደዛ። ስለዚህ ወደኋላ ነው የተመለስ ነው። ስማችንም እያጣን ነው፣ ፓወርም እያጣን ነው። እንዳውም ምን የሆነ ነው መሰለ ሪሰንት ታይም የሆነ ዶሚናንስ ያለን የሆነች ቦታ ላይ ናል። እሷን ከውድድር ውጭ ለማድረግም እየተሞከረ ነው። የትኛው ቦታ? ሚድል ዲስታንስ በቃ ስማችን የሚጠራበት አለ አለ እንዴ? ሱስ አሁን አለ መሽ ነው ያለው። እሱ ራሱ ካለ ራሱ እኮ በታሪክ እኮ ከተመለከት ነው በዓለም ሻምፒዮና ቆይቷል አይደል? ኦሪገን ላይ ቡዳፔስት የተሻለ ታሪክ አለ። ግን አሁን ሚድል ዲስታንሱም የለም። ምናልባት ማራቶን ላይ ነው። ከዛ ውጭ ውጤቶቻችን የሉም። እና እንደውም ከዚህ ጋር አያይዘህ የምታነሳው የምፈልገው ነገር ለምሳሌ የኦሎምፒክ ውጤቶቻችን እንመልከት። የኢትዮጵያ የኦሎምፒክ ውጤት 2020 ላይ እንደቆመ ብዙዎቹ ያነሳሉ።
ከእንደውም በፊት ሪዮ ኦሎምፒክ 2016 ላይ ቆሟል። ለንደን ላይ የመጨረሻ እንጥፍጣፊያችን ነበር 2012 ላይ ከቤጂንግ ላይ በጣም ውጤታማ ነበር። ለንደን ላይ እነ መሰረት ደፋር የመጨረሻ ዓመታቸው ነበር። ከዛ በኋላ ሪዮ ኦሎምፒክ ላይ ብንመለከት ብራዚል ያስተናገደችው ላይ የወርቅ ሜዳሊያችንን በጣም አናሳ ነበረ። በእነ አልማዝ አያና ነው የምንመለከተው። ከዛ በኋላ ድጋሚ ወደ ቶኪዮም ስንመጣ ሰለሞን ባረጋ ነው የምናነሳው። ፓሪስ ላይ ታምራት እናነሳለን። ይሄ በኦሎምፒክ ውጤቶቻችን ነው። በ4 በ5 በ6 ወርቆችን መጣ የነበር ነው። ከ2016 ወደዚህ የወርቅ መድረኮቻችን አንድ እየሆኑ መጥቷል። አንዱም የሚመጣበት መንገድ በጣም አስጊ ነው። ዓለም ሻምፒዮናን ደግሞ ስንመለከት የጃፓን ዓለም ሻምፒዮና ኢትዮጵያ ወርቅ አላመጣችም። ቡዳፔስቱ በአንጻራዊነት የተሻለ ነው። ኦሪገን ጥሩ ነው። ከዛ በፊት የነበሩ ዓለም ሻምፒዮናዎች 4 3 6 እንደዚህ የወርቅ ሜዳሊያዎችን የምናመጣበት ነበር። ሚድል ዲስታንሱ ላይ በጣም አሪፍ ነበረ። አሁን ግን በሁለትና ድጋሚ በመጨረሻ የኦሎምፒክና የዓለም ሻምፒዮና ውጤቶቻችን ማራቶን ላይ ነው እያመጣን ያለ ነው። ለዚህ ብዙ አትሌቶችና ባለሙያዎችን ስንጠይቃቸው የሚያነሱልን መልስ የትራክ ውድድሮች ገንዘብ አጥተዋል። ገንዘብ ያለው የጎዳና ውድድር ላይ ነው። ስለዚህ አትሌቱ ትራክ ላይ ከሚደክም ጎዳና ላይ ቢወጣ ይሻላል የሚል ሀሳብን ያነሳሉ። ግን መሰረታዊ ጉዳይ እኛ ታለንታችን ስለጠፋ ነው፣ በጀቱ እዛ ጋር ስለተመደበ ነው፣ ወይስ ደግሞ ዓለም ስለበለጠን ነው? ከሚድል ዲስታንስ የጠፋ ነው? ዓለም እየበለጠን ነው ማለት እነሱ 20-30 ዓመት የሚሆን የሮድ ማፕ ሰርተው እየተንቀሳቀሱ ነው። ምሳሌ ብታደረግ እና አውስትራሊያ እና እንግሊዝ እና አሜሪካ በደንብ እየሰሩበት ነው። ስለዚህ እንጂ ውድድሮች ተቋርጠው አይደለም አሉ፣ በተለያየ አጋጣሚ ይደረጋሉ። ምናልባት ቅድም ስንጀምር ያልነው የአትሌቱ ማኔጅመንትን አይተን ነበር አይደል? አሁን ለዚህኛው ደግሞ መልስ የሚሆነው ክለብ ማኔጅመንት ነው። ክለብ ማኔጅመንት ሲሆን ይሄ ነው መልሱ። ክለብ ማኔጀሮች ሊሰጡን የሚችሉት መልስ ይሄንን ነው። ሲስተም ነው ማኔጅ የሚያደርጉት እነሱ፣ አትሌቱን ኢንዲቪጁዋል አይደለም። አትሌቱን ባይኖር ክብሩና ዝናው መቀጠል አለበት። የነገ ተተኪው አትሌት መምጣት አለበት። ባይሆን ሲስተም ላይ ነው የሚሰሩት። የሆነ ሰው ተጎድቶ ቢወጣ፣ የሆነ ሰው ቢያረጅ ምናምን ያ ነገር እየጨመረና እየቀጠለ እንዲሄድ ማድረግ የክለብ ማኔጅመንት ጉዳይ ነው። ክለብ ማኔጅመንቱ ደግሞ ከናሽናል ቲሙ ጋር ወይም ብሔራዊ የሆነ ኢሜጅ ኖሮት ይሰራል ወይ? እሱም ሌላ ትልቅ ችግር ነው። ምክንያቱም ክለቦችም የራሳቸው ታርጌት አላቸው። ኢሚዲየት የሆነች እንትን ይፈልጋሉ። ምን ጥቅም ነው? ጥቅም ከማን ነው የሚያገኙት ያን ጥቅም? ያው ከውድድሮች አትሌቱን ነው የሚጠቀሙት። ከውድድሮች አትሌቱን ለማናጀር እየሰጡ ማለት ነው። ኦኬ፣ እንደሱ አይነት አካሄድ ነው ያለው። ምንድነው ግን አትሌቲክስ በኢትዮጵያ ገንዘብ መስሪያ አይደለም። ናሽናል የሆነ ፕራይዳችን ነው፣ ምልክታችን ነው። ስለዚህ በዛ ልክ የሚያይ ባለሙያ መምጣት አለበት። ጉዳዩ ገንዘብ ቢገኝም ባይገኝም ግን ይሄን ኢሜጃችንን ይሄን ክብራችንን ሊያስጠብቁ የሚችሉ ሰዎች ፊት ለፊት ላይ መቆም አለባቸው። ግን ክለቦች ከማናጀሮች ጋር የሚሰሩትን የማኔጅመንት ጉዳይ ለምሳሌ አንድ አትሌት በአመት ውስጥ ኢንተርናሽናል ውድድሮች ማድረግ ይኖርበታል አይደል? ኢንተርናሽናል ውድድሮችን ደግሞ የሚያደርገው በማናጀር አማካኝነት ነው። ማናጀር ከሌለው አትሌት ውድድር ማድረግ አይችልም። ስለዚህ ማናጀርም ያስፈልገዋል። ደግሞ አትሌቱን ደግሞ ወራይ ደሞዝ የሚከፍለው የሚያበላው የሚያጠጣው ደግሞ ክለብ ይፈልጋል። ስለዚህ ሁለቱም የማይነጣጠሉ ነገሮች ናቸው። ማናጀር ጋር ከሰራ ልምምድ ማድረግ አለበት። ልምምድ ደግሞ ካደረገ ደግሞ በሳምንት 3 ይሰራል። በተመሳሳይ ደግሞ ክለብ ካቀፈው ደግሞ በሳምንት 3 ይሰራል። አትሌቱ 6 ይሰራ ማለት ነው። ከዛ 3 4 5 ጊዜ ደግሞ ውድድር እናደረገ ማለት ነው። ስለዚህ በጣም ኢንጁሪ ይኖረዋል፣ ጉዳት ይኖረዋል፣ ሰውነቱ ይቀነጨራል። ከዛ በመቀጠል ደግሞ የውድድር ጊዜው ደግሞ ረጅም ዓመት አይቆይም። እንዴት ነው መነጣጠል የሚቻለው? ማኔጅመንቱንና የክለብ አስተዳደርነቱን እንዴት መነጠል ይችላል? አሁን እንዳልኩ ነው። የናሽናል ኢሜጁን ፊት ለፊት ካመጣ ራሱ የናሽናል ሲስተም ቢኖረን እና ያንን ዲዛይን የሚያደርግ ባለሙያ ቢኖር ክለቦችና ብሔራዊ ጥቅሙ እንዴት አድርገው ታርቀው ይሄዳሉ የሚል ስትራክቸር ወይ ደግሞ ስትራቴጂ ቢሰራ ኖሮ ይሄን ያልጸብ ውስጥ አንገባም። አሁን ሽሚያ ነው እንዳልከው፣ ጥቅሙ ወደሚያመዝንበት ብዙ ሰው ወደዛ ይሳባል። ሌላ ስምና ክብርን ሉዓላዊነትን ምናምን ደግሞ ኢግኖር የማድረግ ነገር አለ። ግን ሁለቱንም አንድ ላይ አስታርቆ የሚሄድ ናሽናል ሌቭል ሌላ ኮሚቴ፣ ሌላ ባለሙያ በዚህ ነው መሄድ የምትችሉት። ብሔራዊ ቡድን ማቋቋም ነው ናት ነሰሰርሊ፣ ግን የሊደርሺፕ ቲም አለ፣ ስፖርት አድሚኒስትሬሽን የሚባለው በጣም ከፍ ያለ ደግሞ ጉልበተኛ የሆነና ክለቦች ምን እንደሚሰሩ
ኦቶሪቲያቸው ምን እንደሆነ በየት በኩል መሄድ እንደሚችሉ የሚያስቀምጥላቸው ማለት ነው። ከዛ ደግሞ የናሽናል ክብሩን ከፊት አድርጎ እንዴት ተመጋጋቢ ሆነው እንዲሰሩ አሁን እንዳለው ልፊያና ትግል ሳይሆን ይሄኛው ለዚህኛው አቅራቢ ሆኖ በነገር ላይ አንድ ሰው ነው አይደለ? አትሌቱ በሁለት አሰልጣኝ መሰልጠኑ በራሱ ሌላ መቀወስ ነው። ከዛ ደግሞ ሁለቱ ደግሞ የተለያየ ፍላጎት ያላቸው አሰልጣኞች ከሆኑ ሌላ እብደት ነው። እሱ ደግሞ ይሄንን ሰርቻለሁ ይሄን አልሰራም፣ ያው በቅርብም ስለምናውቃቸው ማለት ነው ብዙ ይቸገራሉ። የስፖርት ለምሳሌ አኑዋል ፕላን ነው የሚወጣው ለአንድ አትሌት አኑዋል ፕላን ይወጣለታል። ፕሪፓሬሽን መንዞቹ ስንት ናቸው? ማክሲመም እስከ 5 ከ3 እስከ 5 ፕሪፓሬሽን። ከዛ በኋላ ደግሞ ፕሪ ኮምፒቲሽን የሚባል ሲዝን አለ። ከዛ ኮምፒቲሽን ማድረግ የሚችለው ስንት ሬሶችን ነው? ለምሳሌ ሚድል ዲስታንስ ላይ ከ15 ምናልባት ከገፋ አቅሙ ካለው ኤሊት ከሆነ እስከ 20 ድረስ ነው። ስለዚህ ያን አመጣጥኖ የናሽናሉም የእንትኑም እንዲጠቀሙ ይደረጋል። ከዛ በኋላ ሪከቨሪንግ ታይም አለ። እነዚህ ሁሉ ግን በትልቁ ስታንዳርድ ወይም በውጪዎቹ አቅም ነው እየነገርኩ ያለሁት። ማለት የሪሃቢሊቴሽን ሴንተር ካለን የኒውትሪሽን አሁን በነገር ላይ ስፖርት ስትሰራ መስል ዳሜጅ እያደረክ ነው አይደለም? የሴት ሳይንስ መስል ሪከቨር መስል ሪቴል የሚያደርገው በረፍትና በኒውትሪሽን ስትተኛና ያ በቂ የሆነ የኒውትሪሽን ስርዓት ከሌለ ሰውየው እንደገና ሁለተኛ ውድድር ላይ እንደገና ሶስተኛ እየወሰድከው ከሆነ እየገደልከው ነው። በቃ ተጠቅመህ ልጥለው ነው ያሰብከው ማለት ነው። ታዲያ ይህንን ማነው ማስተካከል ያለበት? የመጀመሪያው ጉዳይ ሙያ ለባለሙያ መተው ነው ማለት አሁን የሚበላ ሁሉ የተሰበሰበበት ነው የሆነው። ባለሙያ ቢሆን ግን ይገደዋል ማለት ሙያዬ እያለ የሚጨነቅ ሰው መምጣት አለበት። ለምሳሌ ማኔጅመንት ከሆነ ማኔጅመንት ሳይንሱን ያጠና በስነስርዓት፣ ኮቺንግ ከሆነ ኮቺንግን ቅድም እንዳልኩ ስፔሲፊካሊ፣ ፉትቦል ከሆነ ፉትቦል እንደዚህ ያደረገ ያጠና በደንብ ዲፕ የሆነ ሰው ቢመጣ አሳልፎ አይሰጥም። በነገርክ ላይ ስፖርተኞቹን ብታያቸው ያሳዝኑሃል ምን ያህል እንደሚለፉ ማለት ነው። የተረፈው እኮ ነው አሁን ፊት ለፊት የምናየው። አንዳንዱ መንገድ ይቀራል እኮ አንጀቱ ተጣብቆ የሚበላው አጥቶ በጣም ኦቨርሎድ ሆኖ ምናምን በጣም አቢዩዝ እየተደረገ በሲስተሙ በግለሰቦች ስፔሲፊካሊ በጣም እየተሰቃዩ ከሚያገኙት ላይ በጣም ብዙ ብር እየተወሰደባቸው በብዙ ልፋት ውስጥ ነው ፊት ለፊት እየመጡ ያሉት። ያንን ባለሙያ ብትሆን አታደርገው ለምሳሌ። ስለዚህ አሁን ያሉት ባለሙያዎች አይደሉም ነው አንተ አልክ። አይ ለምሳሌ የጠየቅኩ አትሌቱ ያለው ክለብ አሰልጣኝ ጋር ነው፣ አትሌቱ ያለው ማናጀር ጋር ነው። ከዛ ደግሞ በቀጠል ደግሞ ታች ደግሞ ብትል ደግሞ በግሉ ደግሞ ጥረት የሚያደርግ አለ። ሁሉም ባለሙያ ነን ነው የሚሉት። የክለቡ አሰልጣኝ ባለሙያ ነኝ ነው የሚለው፣ ማናጀሩም ባለሙያ ነኝ ነው የሚለው። ስለዚህ አንተ በምትለኝ መንገድ አሁን አትሌቱ ያለው ባለሙያ ጋር አይደለም ነው? አሁን ይሄንን ምናልባት በሌላ ፕሮግራም ሊሆን ይችላል። ማን ነው ሪሊ ሰርቲፋይድ የሆነው? ለምሳሌ አሁን ኮች ነኝ የሚለውን ሰውዬ ለምንድን ነው ውጭ ሀገር ሄዶ ማያሰለጥ ነው? እሱ ብቻ መስፈርት ነው ኮች ለመሆኑ? ኮች ከሆነ ነው የምልህ እና ኢንተርናሽናል የሆኑ አትሌቶችን እያፈራ ከሆነ ኢንተርናሽናሊ ሰዎች ለምን አፕሮች አያደርጉትም? ያሰለጥኑ አሉ ወደ ውጭ ወጥተው ያሰለጥኑ አሉ። ለምሳሌ ሻምበል ቶሎሳ ቆቱ እናነሳለን፣ ረዳት ኮሚሽነር ሁሴን ሸቦ እናነሳለን። አሁን ያሉትን ነው የምትለኝ? አሁን አክቲቭ የሆኑት አሰልጣኞች ነው የምትለኝ? ስለዚህ ኢንተርናሽናል ማርኬቱ አይፈልጋቸውም። ለምን? ዳት ሾስ ሚ ኢንተርናሽናሊ ክብድ አይደሉም። ቲያትር ሪዛልቱ ከየት መጣ ካልከኝ የናቹራል ታለንት ኦፍ ዘ አትሌት ይሆናል ማለት ነው። ስለዚህ የነሱ ኢፌክት የነሱ ኮንትሪቢዩሽን በጣም ትንሽ ነው። አሁን እንደዚህ በጣም ጨፍልቆ ሁሉም የሁሉንም ስህተት የመናገር ሳይሆን ግን የሚጠበቀው በኢትዮጵያ አትሌቲክስ የሚባለው ይሄን ያህል ነው። እያደግን መምጣት የነበረብን እዚህ ድረስ ነው። በደንብ በቃ ምራቁን ያወጣ ባለሙያ ሳይንሱን የሚያውቅ፣ ኒውትሪሽኑን የሚያውቅ፣ ሜዲካል ሳይንሱን የሚያውቅ፣ ከዛ ደግሞ በህብረት መስራት የሚችል ስልጠና ማለት ወይም ማኔጂንግ አትሌት ማለት የሆነ ሰው ፈላጭ ቆራጭ የሚሆንበት አይደለም። የሜዲካል ፓርት አለው እኮ የሜዲካል ሰዎች የምጠራበት፣ ሳይኮሎጂ ፓርት አለው ሳይኮሎጂ። እንደዛ አይነት የበጀትም የፍላጎትም እንትኖች ጉድለት አለብን።
የመጨረሻ ጥያቄ ለማድረግ ፊት ለፊታችን የዓለም ሻምፒዮን ውድድር አለ። ለስፖርት ባለሙያዎች በስፖርት ሳይንሱም ረገድ ባለሙያ ስለሆንክ ማኔጅመንቱ ላይም ባለሙያ ስለሆንክ ለሚታይ ለዓለም ሻምፒዮናና ኢትዮጵያ በውጤት እንድትደምቅ የመጨረሻ ሙያ አስተያየት ካለ እድል ስጥ። ያው የሜዳሊያ ጉዳይ አይደለም አትሌቲክስ በነገር ላይ እንደዚህ ይሄን ያህል ወርቅ ይሄን ያህል ሳይሆን ምንድነው ራሱ አትሌቲክስ ለኢትዮጵያ የሚለውን አንደርስታንድ እንዲያደርጉልን እንፈልጋለን። ለምሳሌ ግራስሩት እንስራ፣ የማስ ፓርቲሲፔሽኑ ይጨምር ምናምን የምንለው አንድነታችንን የማህበረሰቡን ጤንነት ከዛ ደግሞ ነጥረው ኤሊቶች እንዲወጡ ከዛ ደግሞ እንደ ፊውቸር ጄኔሬሽን ላይ ኢምፓክት እንዲኖረን ምናምን እኮ ነው። በዚህ ልክ እንዲያስቡልን እንፈልጋለን እንጂ የሆነን ሰው የተጠቅሜ 4 ወርቅ ማምጣት 6 ወርቅ ማምጣት አይደለም ጉዳዩ። አሁንም እንዲያስቡት የምንፈልገው አትሌቲክስን በእንደዚህ በቢግ ፒክቸር በቃ ከፍ ያለ አገር አቀፍ ብራንዳችን ነው። ውድድሮች ሲመጡ የሚያስፈልገውን ያህል ስልጠና መውሰድ። አሁን ያለው የስልጠና አይነት ቴክኖሎጂ እና ሳይንስን ፕሪፈር ያደርጋል። በቃ የአትሌቱ ሞኒተር መደረግ አለበት፣ ኤቫሉዌት መደረግ አለበት። እያንዳንዱ ነገር ዲቫይሶች አሉ ለእያንዳንዱ ጉዳይ ምን ያህል ፔስ እንዳለው ስፒዱ እንዴት እንደሆነ ካለፈው ወር አሁን ምን እንዳመጣ የመስል ሳይዙ የቦን ሳይዙ የለንግ ካፓሲቲው ምናምን ሁሉን ዲቴክት የሚያደርጉ ብዙ ቴክኖሎጂዎች አሉ። ስለዚህ ያ ቴክኖሎጂ ጋር መታረቅ ነው። ከዛ ደግሞ ያንን ፋሲሊቴት የሚያደርጉ የሳይንስ ባለሙያዎችን መጥራት፣ ሳይንስን ኢንቴግሬት ማድረግ ከስልጠናው ጋር። አለዚያ እነሱ የተዘጋጅተው ይመጣሉ በሚገባና በሚያስፈልግ፣ እኛ ባልተዘጋጀ ሄደን ተዋርደን እንመለሳለን። ውድድሩ ፌር እንዲሆን እነሱ የሚያደርጉትን ዝግጅት ሄዶ ማየት፣ ከዓለም ጋር መዋሃድ፣ ምን ላይ ደርሰዋል፣ ከዛ የእነሱን ወደዚህ ማምጣት፣ የራሳችንን ደግሞ የተፈጥሮ ታለንታችንን በደንብ ተጠቅሞ ውጤት ማህበረሰባችን ይፈልጋል። ያንን ውጤት ማሳየት ብንችል ደስ ይላል። ግን ውጤቱ እንኳን ቢጠፋ ይሄ መተሳሰቡና ፍቅሩ አንዱ አንዱን መደገፉ ከዛ ለማህበረሰቡ የሚሰጠውን ጠቀሜታ ያንን በመተው የለብንም። ማለት ድሮ ሲመጡ እኮ ባያሸንፉም ህዝብ ወጥቶ ይቀበላል አይደል? እንደሱ አይነት መዋደዱና ክብሩ ይሄ ሪጂናል የሆነ እንትናችን አቁመን ማይንድ ሴታችንን በጋራ እዛ ታለንት ካለ ደቡብ ወሎ ላይ I have to pick them፣ ትግራይ ላይ ቆንጆ ባለሙያ ካለ እሱን ማምጣት፣ ተዋህደን በጋራ መስራት የሚለውን ቢታሰብበት አሪፍ ነው። በጣም አሪፍ። በቀጣይ የፕሮግራማችን ላይ እንገናኛለን። የሌላ ሙያዊ ትንታኔ ሲያስፈልጉ መልሰን ስቱዲዮን ጋብዛለን። በደስታ እጅግ በጣም አመሰግናለሁ። መልካም ጊዜ። ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች ዕለተ አርብ ቻናል ዋን ስፖርታዊ ጉዳያችን እንግዳችን አቶ ዮናስ የሺጥላ ጋር ቆይታ አድርገናል። ዕለተ ሰኞ ስንመለስ በቻናል ዋን ስፖርታዊ ጉዳያችን በ2026 የዓለም እግር ኳስ ዋንጫ በእግር ኳስ መረጃችን ተመልሰን እንመጣለን። ብሩክ ተስፋዬ ነኝ። መልካም ሳምንት፣ መልካም ቆይታ።